ጤና ይስጥልኝ የመጠለያ ፖድካስት ቤተሰቦቻችን እንደምን ሰንብታችኋል? በኪ ሃውሲንግ ፋይናንስ ሶሉሽን ተዘጋጅቶ ዘወትር እሑድ ወደ እናንተ የሚደርሰው ፕሮግራማችን ነው ተጀምሯል። በዛሬው ቆይታችን እንግዲህ በሀገራችን ስለተዋወቁ የቤት ግንባታ ቴክኖሎጂዎች እያነሳን ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። እንደምን ሰነበታችሁ? ሰላም ነኝ። እንዴት ነሽ? እግዚአብሔር ይመስገን በጣም ደህና ነኝ። ያው ለተመልካቾቻችን እንዳስተዋወቁት የቤት ግንባታ ቴክኖሎጂዎች በሀገራችን አሁን እየተሰሩ ያሉ ቴክኖሎጂዎችን እያነሳን ጥቅማቸው ምን እንደሆነና ሌሎችም ተጨማሪ ነገሮችን እያነሳን ቆይታ እናደርጋለን። እንግዲህ በቅርቡ በወጣ ዜና እንግዲህ መንግስት ወደ 1.5 ሚሊዮን የሚጠጉ ቤቶችን በ6 ዓመታት ውስጥ ገንብቶ ለህዝቡ እንደሚያስረክብ ቃል ገብቷል እና ከዚሁ ጋር ተያይዞ እንግዲህ የተለያዩ ሀሳቦችን እናነሳለን። እስቲ እንደ መንደርደሪያ እንዲሆነን እንግዲህ የቤት ግንባታ ቴክኖሎጂዎችን እስቲ ሜንሽን ብናደርጋቸው በሀገራችን የገቡትንና ምን ያህል ጠቀሜታ አላቸው የሚለውን ነገር ትንሽ ብናወራ አሪፍ ነው። እሺ፣ ያው አንቺ እንዳልሽው 1.5 ሚሊዮን ቤቶች በዚህ በተጠቀሰው ጊዜ ውስጥ ገንብተው ለማህበረሰቡ ለማስተላለፍ ከዚህ በፊት የነበረው ትራዲሽናል አሰራር አይሰራም። ከዚህ ቀደም የነበረው መንግስት ለ10 ምናምን ዓመት ሰርቶ 300 ምናምን ሺህ ቤቶችን በአዲስ አበባ ከተማ ደረጃ ማስተላለፍ የቻለው ትራዲሽናል በሆነው መንገድ ጥሩ የሚባል ነው። ግን 300 ሺህ ከተመዝጋቢ አንጻር ደግሞ እዚህ ግባ የሚባል አይሆንም፣ ወይም ከችግሩ አንጻር ማለት ነው። ኪ ሃውሲንግ የሚመለከተው ጉዳይ ነው ይሄ። ከነዚህ ከተጠቀሱት ቁጥሮች ውስጥ የኪ ሃውሲንግ ሚና 100 ሺህ ብትሆንም አንጻራዊ ሲታይ ትንሽ ቢመስልም ግን ደግሞ እቺን ትንሿንም 100 ሺህዋንም ቢሆን ለህዝቡ ለማስተላለፍ ፍጥነት ያለው የግንባታ ቴክኖሎጂ መጠቀም ግድ ይላልና ቴክኖሎጂ ሲባል እንግዲህ ከዲፊኒሽኑ ነገሮችን የሚያቀል፣ ጊዜ የሚያፈጥን፣ ገንዘብ የሚቆጥብ፣ ኃይል የሚቆጥብ ብለን ብንተረጉመው እንችላለን። ከግንባታው አንጻር ምናልባት ቴክ ሲባል ብዙ ጊዜ ስክሪን ያለው ነገር በጠቅላላ እንደ ቴክ ስለሚቆጠር ሃውሲንጉም ላይ ደግሞ እሱ ራሱ ይመጣል ማለት አይደለም። የሚያቀል፣ የሚያፈጥን በሚለው መያዝ እንችላለን። ብዙ አይነት ቴክኖሎጂዎች አሉ። ሁሉም ቴክኖሎጂ እኛ ሀገር እንደ አዲስ ይወራ እንጂ ዓለም ላይ ረጅም ጊዜ ቆዩ ናቸው። ለምሳሌ ፖስት ቴንሽን ብንል የብረት መጠን የሚቀንስ በመወጠር ማይክሮ ቴንሽን መፍጠር እስከ 75 በመቶ ድረስ ማክሲማይዝ አድርገን የብረት መጠኑን በዛው ልክ መቀነስ ይችላል። ከግንባታ ወጪ ላይ 30-40% መቀነስ ይችላል። ፖስት ቴንሽን የሚባል ቴክኖሎጂ አለ። ከዛ በተጨማሪ ሁላችንም የምናውቀው ብዬ የማስበው አሉሚኒየም ፎርም ወርክ ነው። ከስሙ እንደምንረዳው ፎርም ወርኩ በአሉሚኒየም ተተክቶ ነው። ወደ ሀገራችን ከገባ 2 ወይ 3 ዓመት አካባቢ ቢሆነው ነው። ግን የኮሪያ ቴክኖሎጂ ነው። ረጅም ዓመት ግን ኮሪያም ሌላም ዓለም ላይ ሲሰራበት የነበረ ነው። እዚህ እንደ አዲስ የሚወራው አሁን ስለመጣ ነው፣ አሁን ስለደረሰ ነው። እዛ ጨርሶ እነዛ ከአሉሚኒየም ፎርም ወርክ ወጥቶ ወደ ሌላኛው ቴክኖሎጂ ከገቡ በኋላ ነው እኛ ጋር የመጣውና እንደ አዲስ የተወራው። ሰሞኑ ደግሞ የመጣለ እንግዲህ ሲኤፍኤስ የሚባል ይህም ከተማ አስተዳደሩ በዚህ በያዝነው ጊዜ 100 ሺህ ቤቶች እንገነባለሁ ብሎ ያው 50 ሺህ በራሱ መንገድ 50 ሺህ ደግሞ ከፓርትነሮች ጋር በመሆን ማለት ነው ባለው መሰረት ደግሞ ተግባራዊ እናደርገዋለን ያለውና እያስተዋወቀው ያለው የግንባታ መንገድ ወይም ቴክኖሎጂ ብንለው ሲኤፍኤስ ነው። ሲኤፍኤስ ማለት ኮልድ ፎርምድ ስቲል ነው። እነዚህና ሌሎች ይጠቀሳሉ። ያው ጥቃቅን ለየዕለት ተዕለት ለሚሆኑ ለምሳሌ ከኮቲንግ ጋር በተገናኘ እንደ በፊቱ ልስን ቀርቷል። አሁን ልስንንም ከልስን ቀጥሎ ያለውንም የመጀመሪያውንም ሌየር የተካ አለ። ሌሎችም እንግዲህ ፕራይም ኮቲንግ የምንላቸው ማለት ነው። ሌሎችም ጥቃቅን የሚባሉ ነገር ግን የቤቱ ጠቅላላ ሁናቴ ላይ ለውጥ የሚያመጡ ከዋጋም ከጊዜም ከጥራትም ከውበትም ከፍጥነትም ከብዙ ነገር አንጻር ማለት ነውና እነዚህ ተሰብስበው አንጻራዊ አሁን እንደ በፊቱ አይደለም፣ የተሻለ የሚባል ነገር አለ። ስቲል ግን ሌላው ዓለም ላይ እንደ አዲስ የሚወራ ነገር አይደለም። እኛ ጋር አዲስ ተብሎ ጉድ ተብሎ እየተወራ ያለው ነገር ቢሆንም ግን ይሻላል። ከጣሊያን ከወረስነው የግንባታ መንገድ ሳማው እየተላቀቅን ነው ብዬ አስባለሁ። በጣም ጥሩ። እንግዲህ በአጭር ጊዜ ውስጥ የሚደርስና ቀድሞ የነበረውን የአሰራር ዘዴ ደግሞ የሚቀይር ነው ማለት ነው። እንግዲህ ብዙ ጊዜ አዳዲስ ነገር ሲመጣ ከብዙ ሰዎች ጥርጣሬ ይመጣል። ቴክኖሎጂ ራሱ እንዳጠቃላይ ከቤትም ውጭ ያለው እና ድሮ የምንጠቀማቸው ትራዲሽናል ዌዎች እነሱ ሳይሻል አይቀሩም። ይሄማ ብዙም አይጠነክርም፣ ይሄማ አሪፍ አይደለም ምናምን ይባላል። ነው ምን ያህል ጠንካራ ናቸው? ምን ያህል ለብዙ ዘመንስ ያላቸውን ጥንካሬ እንዳስጠበቁ ይቆያሉ? እንግዲህ አሁን ከጥንካሬ እና ከሌሎች ተያያዥ ጥንካሬ ብቻ ሳይሆን ከሌሎች ጋር ተያያዥ ከሆኑት ነገር ጋር ከዲዛይን ፔሪድ ከሌሎችም ጋር አንድ ላይ የምናነሳው ኢቢሲኤስ የሚባለውን ኮድ መሰረት አድርገን ነው። ኢቢሲኤስ በአውሮፓ ስታንዳርድ ኢትዮጵያ እየተጠቀመችው የምትገኝበት ኮድ ነው። ኢቢሲኤስ ኮድ ማለት የምናውቀው ህንፃ ምን ያክል ብረት ይወስዳል፣ ምን ያክል ውፍረት ያለው ብሎኬት ይደረደራል፣ መሰል ነገሮችን የሚተነትን ማለት ነው ባጭሩ እንደው እንድንረዳውና
እሱ መነሻው በእኛ ሀገር የአየር ንብረት፣ የመሬት ሁኔታ፣ የአኗኗር ስታይል ሌላ ነገር አይደለም። መነሻውን የወሰደው ከአውሮፓ ነው። አውሮፓ ያለችበት የአየር ንብረት ሁኔታ አለ። ያንን የአየር ንብረት ሁኔታ መቋቋም እንዲችል አድርገው ነው እነሱ የሚሰሩት። እሱን 100% በሚባል ደረጃ እዚህ ሀገር መተን አላምደነው እየተገበርነው እንገኛለን እንደ ሀገር ማለት ነው። ለአውሮፓ የሆነው ነገር ለዚህ ሀገር እንግዲህ ምን ያክል ሊሆን እንደሚችልና ምን ያክል ደግሞ ወጪ ሊያስወጣ እንደሚችል መገመት አያቅትምና እውነት ነው። በዛ አሰራር መሰረት የለመድነው ነገር አለ። አሁን ያሉት ነገሮች በኢቢሲኤሱ መሰረት እንሂድ ብንል የሚጣረሱ ነገሮች፣ አብረው የማይሄዱ ነገሮች፣ የማይካተቱ ነገሮች ሊኖሩ ይችላሉ። ግን የኔ አርጊመንቴ ምንድነው ገና ከጅማሬው ከመነሻውም በኢቢሲኤስ የተቀመጡት ነገሮች በኢትዮጵያ መልክዓ ምድር ባለንበት ዞን የሚበዙ ናቸው። ያን ያክል መሆን አልነበረበትም። ያን ያክል ብረት አያስፈልግም ወደሚለውም ክርክር ደግሞ ልንመጣም እንችላለን። ከዛ አኳያ ትንሽ አሁን የሚገነቡት ላይ ሰዎች እንዳልሽው ጥርጣሬ፣ ስጋት፣ ፍርሃት ያሳድራሉ። ለምሳሌ ፖስቴንሽንን ብንመለከት የተለመደ አለ የብረት መጠን እንግዲህ የሚጠቀጠቅ ማለት ነው። እሱን ቀንሶ ሳይንቲፊክ በሆነ መንገድ ግን ስትሬንግዙን መጨመር ይችላል። የመሸከም አቅሙ ስቲል አይቀንስም። እንግዲህ ዓለም አቀፍ ነው የመሸከም አቅሙ። ላይቭም ሆነ ዴር ሎድ የምንላቸው ሁለቱ ሲሰሩ ዓለም አቀፍ ስታንዳርድ አላቸው እና ያ አይቀንስም። በፍጹም እዛ ላይ ድርድር የለም። ግን ያንን በተለየ መንገድ ማድረግ የሚባለው ሀሳብ ላይ ሲመጣ ሰዎች ጋር የፈጠረው ጥርጣሬ ነበረ። እዚሁ አዲስ አበባ ከተማ ውስጥ አንዳንድ ክፍለ ከተሞች ላይ ፖስቴንሽን ቴክኖሎጂ ጥቅም ላይ እንዲውል ይፈቀዳል። አንዳንድ ክፍለ ከተሞች ደግሞ የማይፈቅዱ ሁላ ነበሩ እስከ ቅርብ ጊዜ ድረስ እስከ 2024 መጨረሻ አካባቢ ባለኝ መረጃ ማለት ነው። እና ከዚህ አኳያ አዳዲስ ለሚመጡ ቴክኖሎጂዎች ያለን አቀባበል እንግዲህ ገና ነው ብዬ ነው የማስበው። ተወደደም ተጠላ ግን ከዛ ውጭ መሆን ስለማይቻል የሚሻለን እንግዲህ በጀሳይ ብለን ተቀብለን ጥቅም ላይ ማዋል ነው። እንግዲህ ቤት ሲነሳ የመግዛት አቅምም ይነሳል። ምክንያቱም በተረጋጋሚ አውርተነዋል። የቤት ዋጋ በዚህ ሰዓት ውድ ነው እና ሌላ አማራጮች ሰዎች ይጠቀማሉ ያንን አቮይድ ለማድረግ እና እነዚህ ቴክኖሎጂዎች ዝቅተኛ ገቢ ላላቸው ሰዎች ምን ያህል ጠቀሜታ ይሰጣል የሚለውን እናሳስት። እንግዲህ እነዚህን ቴክኖሎጂዎች እንደሚጠቀመው ተቋም ወሳኝነት አለው። ተቋሙ ሲቋቋም ቤት ገንብቶ በገቢ ደረጃ አነስተኛ ወይም መካከለኛ ለሆኑት ለመሸጥ ከሆነ ትክክለኛ ምርጫ ነው ለሱ። ኦዲየንሱም ልክ ነው፣ እሱም አትራፊ ነው፣ ገዢውም ደግሞ ተጠቃሚ ነው የሚሆነው። አሁን 1 ካሬ ሜትር በሚሸጥበት ዋጋ እነዚህን ቴክኖሎጂዎችም ተጠቅሞ ገንብቶ የሚሸጥ ከሆነ የካምፓኒው የገንቢው ትርፍ ይጨምራል። በጣም ሰፊ ነው ፕሮፊት ማርጂኑ አሁን ካለው እንደውም በይበልጥ ማለት ነው። ተጠቃሚው ጋር ሲደርስ ግን ምንም ለውጥ አይኖረውም። ስለዚህ እዚህ ጋር ትልቁን ሚና የሚጫወተው ቴክኖሎጂው ብቻ ሳይሆን ቴክኖሎጂውን የሚጠቀመው ኩባንያ ሲሸጥ የሚሸጥበት መንገድና ዋጋ መጠን ነው። ፕሮፊት ማርጂን የያዘው 20% ከሆነ አሁን በዚህ ቴክኖሎጂ ገንብቶ የሚያገኘውን 20% እና ከዚህ ቀደም በነበረው በትራዲሽናሉ ገንብቶ የሚያገኘው 20% ሲያወዳድረው ፍጹም አይገናኝም። ስለዚህ እዚህ ጋር የእሱ ውሳኔ ነው ማለት ነው የሚወስነው። ከዚህ አኳያ ያው ቴክኖሎጂው ግን የሚሰጣቸው የራሱ የተለያዩ ጥቅሞች አሉ። አሁን እንግዲህ በቅርቡ መንግስት ተገብረዋለሁ ያለው ሲኤፍኤስ የተባለው በርካታ ጥቅሞች አሉት። ከአሉሚኒየም ፎርምወርክም አንድ ስቴፕ የተሻለ ነው። ኢቭን የስትራክቸሩ አካል ሆኖ ነው ተግባራዊ የሚሆነው። ከዚህ አንጻር ስናየው ብክነትን እስከ 60% እና ከዛ በላይ መቀነስ ይችላል። የሰው ኃይልን እስከ 30% መቀነስ ይችላል። ሌሎች ነገሮችንም ማለት ነውና ከዚህ አኳያ የቤት ዋጋ ላይ ትልቅ ለውጥ ያመጣል። መንግስትም 300 እና 400 ብር አስቆጥቦ ቤት እሰጣለሁ የሚልበት አንዱ ምክንያት በዝቅተኛ ወጪ እንደሚገነባ እርግጠኛ ስለሆነ ነው። እንግዲህ ድጋሚ የቆመው ወይም የተቀዛቀዘው ፕሮጀክት እንዲጀምርና በዚህ ዓመት በአዲስ አበባ ብቻ 100 ሺህ ቤቶች እንገነባለሁ ያለው። ከዚህ አኳያ ለዝቅተኛው ኮሚኒቲ ደንብ የሚበጅና በዋጋም ሪላቲቭሊ ከነበረው የተሻለ ፍጹም ፌር ምንለው ከዚህ ቀደም ስንለፍፍለት የነበረውን የዋጋ ንረት የሚያሻሽል ወይም የሚቀንስ ነው ብዬ አምናለሁ። እንደ ግለሰቤና ፕሌይ ማድረግ አይቻልም። ምሳሌ አንድ ሰው የራሱን ቤት መገንባት ቢፈልግ እነዚህን ቴክኖሎጂ ልጠቀም ቢል ምን ያህል አቬሌብል ነው ሀገሪቱ ውስጥ ያለው? ትንሽ ቻሌንጅ ያደርጋል ከማስገባት አንጻር ከቴክኖሎጂ ጋር በተገናኘ። እንግዲህ ከዚህ በፊት በነበረኝ ኢንፎርማል መረጃ አሉሚኒየም ፎርምወርክ እንኳን መጀመሪያ ሲገባ በጣም በኮርፖሬሽኑም ኢቭን ተደግፎ ማለት ነው ከ11 ወር በላይ እንደፈጀበት ነው ኩባንያው ሲናገር የሰማሁት። እና ወደ ሀገር ውስጥ ለማስገባት ቀላል አይደለም። በተቋማት ደረጃ ሲሆን ግን ሞር ይቀላል። እና
ለምሳሌ ሲኤፍኤስን ብታዩ ተጠቅመሽ አውጥተሽ የምትይው አይነት አይደለም ወይም ደግሞ አውጥተሽ ለሌላ ነገር የምታዩ አይደለም እዛው የስትራክቸሩ አካል የሚሆነውና ከዚያ አኳያ ትንሽ ማምጣቱ ምንም ሊያስቸግር ይችል ይሆናል ዞሮ መጀመሪያ አካባቢ ነው እንጂ እንደዛ የሚሆነው ከሆነ ሰዓት በኋላ ቀላል ነው ትዝ ይለኛል አሉሚኒየም ፎርም ወርክ እንግዲህ አንድ ኩባንያ ነው በመንግስት ድጋፍ ተደርጎለት ወደ ሀገር ውስጥ ያስገባው ከዛ በኋላ ግን በርካቶች አላቸው ትልልቅ የሚባሉት አልሚዎች አሉሚኒየም ፎርም ወርክ የሌላቸው የሉም ማለት እንችላለን በዚህ ሰዓት መጀመሪያ ላይ ግን በጣም ፈታኝ ነበረ ከ11 ወር ገደማ የፈጀ ሂደት ሁላ እንደነበረው ነው የማውቀው እና ከጊዜ በኋላ ነገሩ እየቀለለ ይሄዳል ያው ይበልጥ ወደ ግለሰቦች ጋር መምጣት ከቻለ ደግሞ የቤት ዋጋ ውድነት ምንለውን ሐሳብ እያረከሰው ወይም ደግሞ እየቀነሰው ይመጣል ስለዚህ ጊዜ ወስዳል እንጂ ያው በሁሉም ቦታ አቬሌብል መሆኑ አይቀርም ማለት ነው አይቀርም በእርግጠኝነት ውድ ተመልካቾቻችን ካፍታ ቆይታ በኋላ እንመለሳለን አብራችሁ ቆዩ እንኳን ደስ አላችሁ እንኳን ደስ አለን ኬሃውሲንግ ፋይናንስ ሶሉሽን ጥቅምት 22 ቀን 2018 ዓ.ም ባከናወነው መርሃ ግብር በ83 ሺህ ብር ቅድመ ክፍያና ከ2 ሺህ ብር በሚጀምር ወራዊ ቁጠባ የቤት ባለቤት ለመሆን ለተመዘገቡ እድለኞቹ ቤቶቹን አስረክቧል ያው ቁልፉን ተረክቤያለሁ በጣም ደስተኛ ነኝ የሁለት ልጆች እናት ነኝ ልጆቼም እንኳን ደስ አላችሁ በጣም አመሰግናለሁ እውነት በጣም ደስ ብሎኛል እጅግ በጣም ደስ ብሎኛል ከጠበቅኩት በላይ ነው ማለት ቤት በጣም አስቸጋሪ ነው በዚህ ሰዓት ማግኘት ይከብዳል ስለዚህ በጣም ደስ ያለኝ እናንተም የዚህ ድል ተጠቃሚ ለመሆን ለመጨረሻ ጊዜ እየተደረገ በሚገኘው ምዝገባ በ83 ሺህ ብር ቅድመ ክፍያ በመመዝገብና በወር ከ2,000 ብር ጀምሮ መቆጠብ ከቻላችሁ የቤት ባለቤት መሆን ትችላላችሁ ኬሃውሲንግ ቀላል ነው ኬሃውሲንግ ቀላል ነው ካፍታ ቆይታ በኋላ ተመልሰናል እንግዲህ ያነሳን ያለነው ርዕሰ ጉዳይ በቅርቡ በሀገራችን ስለተዋወቀው የሲኤፍኤስ ሞዴል ወይም የቤት ግንባታ ቴክኖሎጂ የተለያዩ ሀሳቦችን እያነሳን ነው አሁን በድጋሚ አብራችሁን ቆዩ ስለ ቴክኖሎጂው እናወራ ስለ ሲኤፍኤስ ቴክኖሎጂ ምን ጠቀሜታዎችን ይሰጣል ለሀገራችን እንግዲህ ሲኤፍኤስ ቴክኖሎጂ ሰሞኑን እንደሰማነው የአዲስ አበባ ከተማ አስተዳደር ተጠቅሞት 100,000 ቤቶችን በዚህ በተጠቀሰው ጊዜ ውስጥ ገንብቶ ለማህበረሰቡ ለማስተላለፍ የሜንሽን ካደረገው ቴክኖሎጂ ነው ዋናው አንዱ ነው ሲኤፍኤስ በጣም በርካታ ጥቅሞች አሉት አንጻራዊ ከአሉሚኒየም ፎርም ወርክም የተሻለ የምንለው ማለት ነው ያው ሲኤፍኤስ ሲባል ባጭሩ ኮልድ ፎርምድ ስቲል ማለት ነው ኮልድ ፎርምድ ስቲል በቲክነስ ከ0.75 እስከ 3 mm ድረስ የሚሄድ ማለት ነው ቴክኖሎጂው እንግዲህ ስቲል ላይ መሰረት ያደረገ ነው ካሉት ጥቅሞች ውስጥ ያው የፎርሚንግ ሳይን የፍሬሚንግ ነው የአሉሚኒየም የፎርሚንግ ነው አይደል እንደ ፎርም ወርክ ነው ይሄ ደግሞ ፍሬሚንግ ነው ፍሬሚንግ ማለት ቤቱ ኮንክሪት ለብሶ ቀለም ተቀብቶ በር ተገጥሞለት የምናየው ቀድሞ በስቲሉ እናየዋለን አሉሚኒየም ፎርም ወርክ ላይ ተመሳሳይ ኮንሰፕት ነው የሚመስለው ግን እዚህኛው ጋር ትንሽ ለየት የሚያደርግ ትንሽም ሳይሆን በጣም ለየት የሚያደርገው ሲኤፍኤስን ከአሉሚኒየም ፎርም ወርክ ማለት ነው ሲኤፍኤስ የስትራክቸሩ አካል ነው ያኛው ስትራክቸሩን ከሰራ በኋላ የሚወገርና ለሌላ አገልግሎት የሚውል ነው ብዙ ድግግሞሾች ግን ይኖሩታልና ይሄ ትልቅ ልዩነት አለው ስለዚህ የስትራክቸሩ አካል የሆነ ነገር ነው አሁን እያወራን ያለነውና ከዚህ አንፃር በርካታ ጥቅሞች ይሰጣል ከዛ ውስጥ የመጀመሪያው የሲኤፍኤስ ቴክኖሎጂ ጥቅም ከጥንካሬና ቆይታ ጋር ነው ቅድም አንቺ እንዳነሳሽው ቴክኖሎጂዎች በብዛት ወደ ሀገራችን ሲገቡ ይፈራሉ ይሸሻሉ ከሚባለው አንጻራዊ እንደውም ከምናውቀው መንገድ የተሻለ ጥንካሬና ቆይታ አላቸው በተለይ እነዚህ ሴስሚክ ዞን ላይ ላሉት አካባቢዎች ወይም የእርዝኩዌክ ምናምን ስጋት ያለባቸው ተብሎ የሚገመቱት አካባቢ ላይ አስተማማኝ በሆነ መንገድ ማለት ነው መጀመሪያው እሱ ነው በጣም ጠንካራ ነው በመቆየትም ይችላል ሪላቲቭሊ ዲዛይን ፔሪዱ ረዘም ያለ ጊዜ ነው የሚሆነው ከሌላው መንገድ ማለት ነው ላይት ዌት ለሆኑ ኮንስትራክሽን ቴክኖሎጂዎች እንግዲህ እናደላለን እንደ ሀገርም እንደ ዓለምም ወደዛ ሆነን ያው ሌላ የንፋስ መሰል ነገሮች አስኪ ስላልሆኑ በሀገራችን በተለይ ከዛ አኳያ ላይት ዌቶችን እንጠቀማለን ላይት ዌትም ደግሞ የምንለውን ሐሳብ ከዚህ ቴክኖሎጂ እናገኛለን
በሶስተኛ ደረጃ ደግሞ ፋስት ኮንስትራክሽን ይኖረናል። በዚህ ቴክኖሎጂ አማካኝነት ከ7 እስከ 8 ወር ጊዜ ውስጥ አንድ ህንፃ መገንባት እንችላለን ማለት ነው። ይህ ማለት ህንፃ መገንባት ሳይሆን ህንፃ ማብቀል ብንለው ይቀለናልና ከአንዳንድ ሰብሎች እንደውም ትንሽ ነው ረዘም የሚለው አይደል? እኩል ቢዘሩ ህንፃው ቀድሞ የሚበቅልበት አጋጣሚ የሚኖርበት ሁኔታ ይኖራልና ከዛ አኳያ በጣም ፈጣን የሚባል ነው። ፕሪፋብሪኬትድ ነው። ያ ጊዜ ይቆጥባል። እሱ ብቻ ሳይሆን ብክነት ይቀንሳል። ሌሎች ተያያዥ ጥቅሞችም አሉትና በጣም ፈጣን የምንለው ነው። እንደ ኪ ሃውሲንግ አይነት ፕሮጀክት ደግሞ በእንዲህ አይነት ቴክኖሎጂዎች ታግዞ ቢሰራ እንግዲህ ምን ያክል ፍጥነተኛ ጋር ዋጋ እንዳለው ይታወቃል። የአብዛኛው ሰው ጥያቄም ያ ነው። በፍጥነት እንድናስረክበው ነው የሚጠይቀን። እኛም ዘውትር ስራችን እሱ ነው። እንቅልፍ የምናጣው በዛ ምክንያት ነው የሚሆነው። ኮስት ኢፌክቲቭ ነው፣ ምንም ጥርጥር የለውም። ሌላ ንግግር አያስፈልግም። እስከ 60% ብክነት ይቀንሳል ማለት በአጭሩ አንድ የሚገልጽልን ነገር አለ። 60% ድረስ ይባክን የነበረውን ነገር ምን ማድረግ እንችላለን? ገቢ መሆን ይችላል ማለት ነው። እና ከዚህ አኳያ ኮስት ኢፌክቲቭ የምንለው ነው። ዲዛይን ላይ ፍሌክሲብል የሆነ ኦፕሽን ይሰጠናል። ፍሌክሲብል የሆነ ኦፕሽን ይሰጠናል ማለት እንግዲህ ሪዲዛይን አድርገን እንስራ ብንል ስናፈርስ የምናፈርሰው ድጋሚ እንዳንጠቀም አድርገን ነው። ለምሳሌ ማሰልጠኛ ያለውን የኛውኑ ሳይት ብትመለከች መጀመሪያ ስትራክቸሩ ሲገዛ የነበረበት ዲዛይን አለና ሪዲዛይን አድርገን አስፈቅለን እንደ አዲስ አሁን ባለው በኪ ስታንዳርድ ባለ 1 ባለ 2 ባለ 3 አድርገን ስንሰራ እነዛ ያፈረስናቸውን ነገሮች መልሰን መጠቀም የምንችልበት ሁኔታ አልነበረም። ምክንያቱም ይሰባበራሉ፣ ደርቀው ስለነበር ኦልሬዲ ይሰባበራሉ፣ ይባክናል። እና በዚህኛው ቴክኖሎጂ በሲኤፍኤስ ግን የሚሰራ ሲሆን ፍሌክሲብል ነው ሪላቲቭሊ ከዛኛው የተሻለ ነው። እና ኮንስትራክሽን ደግሞ ያለ ሪዲዛይን ብዙ ጊዜ አይሆንም። እኛ ሀገር የምናውቀው ነው። ጀስት ፔፐር ላይ ያለውን ነገር ወደ መሬት አምጥተን 100% ያለምንም ሪዲዛይን የምንሰራበት እድል ብዙ ጊዜ ጠባብ ነው። እንግዲህ በተግባር ከምናውቀው አብዛኛውን ጊዜ አፍርሰን የምንሰራው ነገር ወይም የምናስተካክለው ነገር አይጠፋም እና ፍሌክሲብል መሆኑ ብክነት የይዞ መቀነሱ ደግሞ የተለየ ጥቅም አለው። ከእሳት ጋር በተገናኘ እሳት የመቋቋም አቅሙ አንጻራዊ ጥሩ ነው። በዚህ ዘመን ትኩረት ከሚሰጣቸው ነገሮች መካከል አንዱ ስለሆነ ማለት ነው እና እርጥበትን የመቋቋም እንዲሁም ደግሞ ኢንቫይሮንመንታሊ ምንድነው ከአካባቢው ጋር ባለው ነገር ፍሬንድሊ መሆኑ በራሱ ከብክነት ከምን የጸዳ መሆኑ ደግሞ የተለየ የሚሰጠው ጥቅም አለ። እያወራን ያለነው እንደ ግለሰብ ወይም ደግሞ እንደ አንድ ተቋም ብቻ ሳይሆን እንደ ሀገር ኢኮኖሚ ስለሆነ የሀገር ኢኮኖሚ ውስጥ ደግሞ ዋና ከሚባሉት ውስጥ አንዱ የአየር ንብረቱም ስለሆነ ከዛ አንጻር ፍሬንድሊ የሆነ ሪሌሽን ያለው ሃይ ኳሊቲ ነው፣ ጥሩ አኩሬሲ ነው ያለው። ከአሉሚኒየም ፎርምወርክ ጋር ትንሽ ብናነጻጽረው ሲኤፍኤስን የመጀመሪያው ሲኤፍኤስ የስትራክቸራል ሲስተም ነው፣ አካል ነው። አሉሚኒየም ፎርምወርክ ደግሞ ቴምፖራሪ የምንጠቀመው የኮንስትራክሽን ቱል ነው፣ እንደ አንድ ቱል ነው። ያኛው ስትራክቸራል ሲስተም ነው። ሲኤፍኤስ ማለት አካል ነው ማለት ነው። ከዛ በተጨማሪ እንግዲህ በቢልዲንግ ውስጥ ይቆያል ማለት ይሄ ስቲል ያለውን ጥንካሬ ለቢልዲንጉ ይሰጣል ማለት ነው። አሉሚኒየም ፎርምወርኩ ለቢልዲንጉ የሚሰጠው ቅርጽ ብቻ ነው፣ ከዛ ግን ይወገዳል። ከዛ በተጨማሪ ዋና ከሚባሉ ጥቅሞች ውስጥ እንግዲህ ለግድግዳ፣ ለወለል፣ ለስላብ፣ ለተለያዩ ፍሬሞች አገልግሎት ይሰጣል ሆኖ ማለት ነው። አሉሚኒየም ፎርምወርክ ብዙ ጊዜ ስላቦችን ካስት ለማድረግ ግድግዳዎችንና ኮለኖችን ካስት ለማድረግ ነው የምንጠቀመው። ሲኤፍኤስ ግን ሙሉ ቤቱን በሚባል ደረጃ ነው። ስለዚህ በጣም ቢሰራበት የተሻለ ውጤት የሚሰጠን ቀላል አይደለም። ከምንም በላይ በ7 እና በ8 ወር ጊዜ ውስጥ ማለቅ መቻሉ በራሱ በቂ ነው። ጥሩ ምስክር ነው። እንግዲህ ጥንካሬውን ያስጠበቀና በምንፈልገው አይነት ስትራክቸር ድጋሚ ጊዜ ለማድረግም እንደሚመቸው ነው የሚሰራው። ወደ መጨረሻው ሀሳባችን እየተጠጋ ነው። እንግዲህ አሁን ይህ ቴክኖሎጂ ወደ ሀገራችን ገባ። ከዚህ በኋላ በሚመጡት 5 እና 10 ዓመታት ከዛም በኋላ የሀገራችን ገጽታዋ ምን ይመስላል የሚለውን ነገር እስቲ እናውራ። ምን ተስፋዎች አሉት? እንግዲህ ወደኋላ 2 እና 3 ዓመት ብንመለስ አሉሚኒየም ፎርምወርክ ከመጣ በኋላ የግንባታ ፍጥነት ምን ያክል እንደጨመረ ማየት እንችላለን። ያንን የማይጠቀሙ 7፣ 8 እና ከዛ በላይ ዓመት እንደ ኢሊ እየተንቀራፈፉ እየሰሩ ያሉ ኩባንያዎች ባልጨረሱበት ሁኔታ ከ1 ዓመት ከ2 ዓመት በፊት የጀመሩት ጨርሰው አስረክበው አይተናል እና ይሄ ምንም እዛና እዚህ የምንለው አይደለም፣ በአይናችን እያየን ያለነው ነገር ነው። ስለዚህ ሀገራችን ላይ የግንባታ ቴክኖሎጂ በአሉሚኒየም ፎርምወርክ እና በሌሎቹ መጀመሩ ምን ያክል ከተማዋን በህንፃዎች በአጭር ጊዜ ውስጥ እንዳጥለቀለቀ እያየን ያለ ነው እና አሁንም በተለይ በአዲስ አበባ ደረጃ በቀጣይ 5 ዓመት እንግዲህ ውስጥ 1 ዓመቱን ጨረሰን 4 ዓመት ጊዜ ውስጥ 40% እና ከዛ በላይ የሚሆነው ክፍሏ እንደ አዲስ ይታደሳል፣ ፈርሶ ይሰራል ተብሏል እና
ከዛ ውስጥ ሰሞኑን ወይም ደግሞ ከዚህ ቀደም የነበረው የኮሪደር ልማት የተወሰኑ ፐርሰንት ይይዛል። የሚቀረው ብዙ ነው ማለት ነውና ከዛ አኳያ አዲስ አበባን እንደ ስሟ አዲስ አድርጎ አድሶ የሚመጥናትን ክብር የምታገኝበትን ስራ ለመስራት እነዚህ ቴክኖሎጂዎች ጥቅም ላይ ይውላሉ ብዬ በደንብ አምናለሁ። በቤቱ ብቻም ሳይሆን በሌሎቹም ዘርፎች ላይ ማለት ነው። ለንግድ በሚሰሩትም ህንፃዎች ለሌሎቹም እና ኢቭን የሚድሮክ ባለቤት ሼህ አላሙዲም እንግዲህ ሰሞኑን ከኮፕ 32 ጋር በተገናኘ 4 ሆቴሎችን እገነባለሁ ብለዋል። እንግዲህ ባለችው አጭር ጊዜ ውስጥ በጣም አጭር ጊዜ ነው ያለው እንግዲህ ለኮፕ 32 ለዛ 4 ሆቴሎችን አደርሳለሁ ደረጃቸውን የጠበቁ ዓለም አቀፍ ስታንዳርዱን ያሟሉ ማለት በዚህ ባለው አጭር ጊዜ ውስጥ ሰራለሁ ማለት እንግዲህ እነዚህን ቴክኖሎጂዎች እጠቀማለሁ ማለት ነው። በሌላ ቋንቋ እንዲሁ ዝም ብሎ ዓለም አቀፍ ደረጃቸውን የጠበቁ ሆቴሎች ይገነባሉ ማለት አይደለም። ስለዚህ ትልልቅ የምንላቸው ባለሀብቶችም ጭምር ተስፋ እያደረጉበትና በድፍረት ቃል እየገቡበት ያለበትን ሁኔታ ነው የምናስተውለው። ለእሱ ደግሞ መሰረቱ ትራዲሽናል ኮንስትራክሽን መንገዱ ሳይሆን ይሄ ዘመናዊ ነው ብዬ ነው የማስበው። በርካታ ህንፃዎችን እንደ ኪ ሃውሲንግ ደግሞ አዲስ አበባ ውስጥ የህንፃ ጫካ ማየት እንፈልጋለን እንደምንለው እነሱን ነገሮች እውን ያደርጋሉ ብዬ አስባለሁ። ከቤት ዋጋ ጋርም በተገናኘ ከዚህ ቀደም ያወራንበት የተነጋገርንበት የኢትዮጵያ የቤት ዋጋ ውድነት ደረጃ በአፍሪካና በዓለም አቀፍ አለ። እሱን ያሻሽላል ቢያንስ እንደው ከ1 እስከ 3 ካሉት ውስጥ ያወጣናል የሚል ግምት አለኝ በቀጣይ 4 እና 5 ዓመታት ውስጥ በሚሰራው ስራ። ያው እንግዲህ ቴክኖሎጂ ሲመጣ አዲስ ነገር ነው ይዞልን የሚመጣው። ስለዚህ የቤት ጥያቄ የሚመለሳል የሚል ትልቅ ተስፋ አለኝ በበኩሌ። ስለነበረን ቆይታ ከልብ አመሰግናለሁ። ቴንክ ዩ አመሰግናለሁ። ውድ ተመልካቾቻችን ለዚሁ ሳምንት የነበረን ቆይታችን ይህንን ይመስል ነበረ። በቀጣይ ሳምንት በአዲስ ሀሳብ ከእናንተ ጋር ቆይታ የምናደርግ ይሆናል። እስከዛው ቸር ሰንብቱ። ሳምንታዊ አዳዲስ መረጃ እንዲደርሶ የደውል ምልክት መጫን እንዳይረሱ። ሰብስክራይብ በማድረግ ቤተሰብ ይሁኑ።